የእመቤቴ መዝሙር ክፈት። እመቤቴ ብያለሁ። የጠፋ ኦርቶዶክስ መዝሙር ክፈት። ሳወቅን ኖር ከደጅ ያለፈው ዘመኔ አንገትህን አሳየኝ። ነገ ጠዋት ነው የምጠመቀው። ቁርባን መወስዶ ነገ ጠዋት ነው። እስቲ እመቤቴ በል። እመቤቴ ብያለሁ። እናቴ ትሙት አኪድ የኔ ንግግር ነው ያመጣ። ማርያም ብዬ ስምሽን ልጥራው አይደክመኝም እኔ ስደጋግመው። አሁንም ጠራሁሽ አላሽ ስለሚለኝ አውቃለሁ ስምህን እናቴ ስትወልደኝ አውቀዋለሁ ስምሽን እናቴ ስትወልደኝ። ማርያም ብዬ ስምሽን ልጥራው አይደክመኝም እኔ ስደጋግመው። አሁንም ጠራሁሽ አላሽ ስለሚለኝ አውቀዋለሁ ስምሽን እናቴ እያለቀሰች እኮ ነው። ተከራክረን ነበር ከዚህ በፊት ከእሷ ጋር እያለቀሰች። ነይ መሲ ነይ ቆንጆ ወድሻለሁ ነይ። ገና በማህፀን በእናቴ ምጥ ቀን ደጋግሜ ሰማሁ ሲጠሩ ስምሽን በሰከንዳት ዕድሜ የማውቃት መድረክ ላይ ሚስ አንደርስታንዲንግ ተፈጥሯል። ደምረው ፓስተር እሱን ሪቫይዝ ብታደርግልኝ ደስ ይለኛል። ሳያውቃት ቤተክርስቲያኗን ተለይቷት ለ20 ዓመታት ፓስተር ሆኖ የራሱ ቸርች ከፍቶ ብዙ ሰዎችን በራሱ መንገድ እየመራ ይኖር ነበር። ቀጥተኛይቱን ሃይማኖት ለማወቅ እዛው መድረክ ላይ ዲያቆን ዘማርያም ወይም ቴዲ እዛው መድረክ ላይ አገልጋይ ደምረው ለብዙ ዓመት የፕሮቴስታንት ቤተ እምነት አማኝ ነው ብለው ተናግረዋል። እዛው መድረክ ላይ ግን አንዳንዶች መምህር እንግዲህ አልናገርምና የሰሙትን ነው እርሳቸው እና እሱም የምስራች ቅድም ተነግሯል። የትላንትናው ፓስተር ደምረው ወልዴ ሚስ አንደርስታንዲንግ ተፈጥሮ ነው። ያው ከደስታ ብዛት የተነሳ ልሳነ ክርስቶስ መምህር ጳውሎስ 20 ዓመት ሙሉ በፓስተርነት ያው የተለመደ ስለሆነ አንድ ሰው ፓስተር ሲሆን ቸርች ይከፍታል። እንኳን ለ20 ዓመታት ፓስተር ሆኖ የራሱ ቸርች ከፍቶ ብዙ ሰዎችን በራሱ መንገድ እየመራ ይኖር ነበር። ቀጥተኛይቱን ሃይማኖት ለማወቅ ብዙ ጥረት አድርጓል። በፕሮቴስታንት የሚያስተምርን አስተማሪ አገልጋይን ፓስተር ነው ምንል ከልምድ አኳያ ፓስተር ነው ምንል እና ይሄ ነው የተፈጠረው ይሄ ነው። ለማጫጫ ኦርቶዶክስን ውሸታም ለማድረግን ረጅም ርቀት ባትሄዱ ደስ ይለኛል። የትላንትናው ፓስተር ደምረው ወልዴ በልጅነት ሀብተ ወልድና ስመ ክርስትና ተሰጥቶት ጂሰስ ዳታይ ነው ቱኛ አባቴ ብያለሁ። አንደበት የሚያወጣ የምስጋናን ቅኔ የአምላክ የማዳን አይቻለሁ ባይኔ በገባኦን ሰማይ ፀሐይን ያቆመ ዛሬም ጎብኝቶኛል እየደጋገመ ወጥመድ ተሰበረ እኔም አመለጥኩኝ ከኃጢአት ፍላጻ ከሞት አተረፈኝ
የአናብስቱን አፍ በኃይሉ የዘጋ የዳንኤል አምላክ ይኖራል ከኛ ጋር። አንደበት የሚያወጣ የምስጋናን ቅኔ የአምላክ ማዳን አይቻለው ባይኔ። በገባኦን ሰማይ ፀሐይን ያቆመ ዛሬም ጎብኝቶኛል እየደጋገመ። በዳዊት ምስጋና በያሬድ ዝማሬ ከቅዱሳን ጋራ ስዘምር አብሬ እርሱን ሳመሰግን ሜልኮል ብስቅብኝ ለጌታዬ ክብር እዘምራለሁኝ። አንደበት የሚያወጣ የምስጋናን ቅኔ አምላክ ማዳን አይቻለው ባይኔ። በገባኦን ሰማይ ፀሐይን ያቆመ ዛሬም ጎብኝቶኛል እየደጋገመ። የእመቤቴ መዝሙር ክፈት። እመቤቴ ብያለሁ። የጠፋ ኦርቶዶክስ መዝሙር ክፈት። ሳመልክን ኖር ከደጅ ያለፈው ዘመኔ አንገትህን አሳየኝ። ነገቷ ነው የምጠመቀው። ቁርባን መወስዶ ነገቷን ነው። እስቲ እመቤቴ በል። እመቤቴ ብያለሁ። እናቴ ትሙት አኪድ የኔ ንግግር ነው ያመጣው። ማርያም ብዬ ስምሽን ልጥራው አይደክመኝም እኔ ስደጋግመው። አሁንም ጠራሁሽ አላስችለኝ አውቃለሁ ስምሽን እናቴ ስትወልድ አውቀዋለሁ ስምሽን እናቴ ስትወልደኝ። ማርያም ብዬ ስምሽን ልጥራው አይደክመኝም እኔ ስደጋግመው። አሁንም ጠራሁሽ አላስችለኝ አውቀዋለሁ ስምሽን እናቴ እያለቀሰች እኮ ነው። ተከራክረን ነበር ከዚህ በፊት ከእሷ ጋር እያለቀሰች። ነይ መሲ ነይ ቆንጆ ወድሻለሁ ነይ። ገና በማህፀን በእናቴ ምጥ ቀን ደጋግሜ ሰማሁ ሲጠሩ ስምሽን በሰከንዳት ዕድሜ የማውቃት አንዲት ቃል ልቤ ላይ ያለው ስም ማርያም ይላል። ልቤ ላይ ያለው ስም ማርያም ይላል። ማርያም ብዬ ስምሽን ልጥራው አይደክመኝም እኔ ብደጋግመው። አሁንም ጠራሁሽ አላስችለኝ አውቀዋለሁ ስምሽን እናቴ ስትወልደኝ። አውቀዋለሁ ስምሽን እናቴ ስትወልደኝ። ማርያም የሚለው ግብ ችን ሀብተወልድ እንኳን ለዚህ ክብር እግዚአብሔር አበቃ። በእውነት እኔ እጅግ ደስ ብሎኛል። ዛሬ አይደለም የዓርብ ስቅለት ዕለት ስትሰግድ አይቼ ነው ጣዕሙ ወተአምሩ ከመሄር እግዚአብሔር ቸር እንደሆነ ቅመሱና እዩ ይላል መጽሐፍና
እንዲህ ቀምሶ እንዲህ አይቶ እስቲ ምንድነው ግን ቤተ ኦርቶዶክሶች ሲሰግዱ ለማን ነው የሚሰግዱት ብሎ እንደዚህ አይቶ በዚህ ህይወት ውስጥ ተመላልሶ እንደው መምጣት እጅግ በጣም የሚያስደስት ነው። እኔ በጣም ቃላት የለኝም። እንኳን እግዚአብሔር መንገዱን ጠረገልህ፣ ሸክሙን አቀለለልህ፣ ወደ ቅድስት እናትህ እንኳን እጁን ዘርግቶ ተቀበለህ ነው የምለው። ይሄ እድል ደግሞ ለሌሎቹ ሁሉ ይድረስ፣ እኛንም በቤቱ ደግሞ ያጽናን። እንኳን በጣም ደግሞ ማከብራት ትልቋ የኢትዮጵያ መሰረት የሆነችው የተከበረችው ቤተክርስቲያን ቅዱሳን ፊት ስለቆምኩ በጣም ነው ኩራት የሚሰማኝ። አታጨበጭቡም እንዴ? እንዴት ነው? እኔ ባህሉን አላቀውም። እኔ ከወጣው በኋላ ነው የምታጨበጭቡት? ያው እንደ ቤተሰብ እንደሆን ጥሩ ነው፣ እንዳታስጨንቁኝ። እኔም በልቤ ያለውን ሰጥቻችሁ እንዲሄድ መስኪ ምንድነው ማወራው ስላት እንዴት እንሻገር በቤተ እምነቶችስ ያልሰሩት ስራ ለትውልዱ ምን አተረፈ፣ ከዛስ ምንድነው መሆን ያለበት የሚል 3 ነገሮችን ጽፋልኝ ነበር። እንዴት እንሻገር የሚለውን ነገር ሳስብ አንድ ኢትዮጵያዊ በመድር ላይ እንደሚኖር ሰው ወንድ እህቴ ፋሲካ እዚህ ጋር መታ ስትናገር ሰምታችኋል፣ እንዴት አይነት ማህበረሰብ ውስጥ እንዳደገች። እኔም በኦርቶዶክስ ቤተክርስቲያን የሚኖሩ ቤተሰቦች ውስጥ ነው ያደግኩት። ጋብቻዬ ደግሞ የሃጂ ልጅ ነው ያገባሁት፣ የሃጂ ሁሴን ልጅ ነው ያገባሁት። የኖርኩበት ማህበረሰብ በጣም የተሰናሰለ አብሮ የሚኖር ማህበረሰብ መካከል ነው የኖርኩት። እንጀራ ከዚህ ወስደን እነፋጤ ቤት ወጣ አስደርገን ያደግነው። ልዩነት ዘር ምናምን አናቅም። 9-10 ጎረቤታሞች አንድ ጀበና ቡና ምንም ሳይሳቀቁ አብረው ጠጥተው በልተው ነው። ይሄ ምንድነው ከየት ነው የመጣው የሚባል ነገር እኔ አላውቅም። እንዲህ አይነት ነገር ነበረን፣ አሁን ግን የለንም። እንደሱ አይነት ነገር እንዲኖረን ያደረጉ ሰዎች አሉ፣ የእምነት አባቶች አሉ፣ ታላላቅ ሰዎች አሉ፣ ምሁራን ነበሩ፣ በዚህ ጉዳይ የሚሰሩ መምህራን ነበሩ እና የሰሩት ስራ እዛ ድረስ መጥቶ ከዛ ደግሞ ምንም ስላልሰራ እዚላችሁ እናንተ ስትመጡ ማርያም እየተበቸም እንደሱ ነው። ብዙ ህዝብ የመጣች አይደል? ብዙዎቻችን እንደሱ ነው። ቂቤ ምናምን እየተባለ ማርያም በሽልም ታውጣሽ እንኳን ማርያም ነው ተበለን ነው የመጣን። እንደ ዛሬ እንደዚህ እንደጠመድናት እንኳን አልነበረም። ህዝቤ ማርያም በሽልም አውጣሽ ነው የመጣሽው። ምስክሮች አሉ ሰፈር ውስጥ እነት እየቦጌ ስንት ሰው ሆስፒታል እንደተወለደ እርግጠኛ አይደለሁም። ብዙዎቻችሁ አትመስሉኝም። ሆስፒታል የተወለዳችሁ አትመስሉም። ፊታችሁን ሰባ አትመስሉም። ቤት የተወለደና ሆስፒታል የተወለደ ልዩነት ስላለው ያስታውቃል። ትክክል ያለ ልጅ ያስታውቃል ሲመጣ እና ስትወለዱ ትዝ ይላችኋል ወይ ይላችሁ ትዝም ይለዋል። እኔ ስመጣ ብቅ ስል ትየንትና ነበሩ ትየንትና ከዛ መጀመሪያ የጨበጥኩት የሚባል ሰው አለው የሚል የሚያቅ ሰው አለ አናቅ። ልክ እንደዚህ ነው ዳግም መወለድም እዚህ ቁጭ ብለህ